ላማችን ደማችን አፈሰኑ ትሬኒንግ ልሰራ ሐምዛ ቻማያ ጂም ብዛ ሐምዛ UFC ፋይተሮች ከነ ማለት ነው ከፕሮ ጋር ነው። ሴዶ ማርሻል አርት ላባችንን ብቻ ሳይሆን ደማችንንም ጠብ አድርገን ልምምድ እየሰራን ነው፣ ለውድድሩ እየተዘጋጀን ያለ ነው በማለት ከዱባይ እጅግ አስገራሚ መልእክት አስተላልፏል። እንግዲህ ከሰሞኑ በዱባይ በልምምድ ላይ የሚገኘው ሴዶ ማርሻል አርት እግሩ ላይ ከሞተር ወድቆ ጉዳት ደርሶበት ለውድድሩ አልደርስም፣ ፍየሎች ይዘጋጁልኝ የሚል መልእክቶች አስተላልፎ ነበር። ይህንን ተከትሎ ደግሞ የውድድሩ ተጋጣሚ ጆኒም እኔም ልክ እንዳንተ በአንድ እግሬ ተጎድቼ ውድድሩ እናካሂዳታለን እንጂ ውድድሩ በፍጹም አይቀርም የሚል ሀሳብ አስተያየት ምላሽ ሰጥቶታል። ይህንን ሰሞኑን ስናስመለክታችሁ ነበር። አበሻ በእኔ ህመም እናንተ በእኔ በሰበር ትቀልዳላችሁ አይደል? እናንተ ምን ይሄ እኮ ቢያንስ ስንት ኪሎ ግራም ይሆናል እንትኑ ሞተሩ የወደቀብኝ ማለት ነው። ይኸውላችሁ እዚህ ጋር ነው ተቀጥቅጧል እግሬ ማለት ነው። ውድድሩ እንግዲህ ደህና ሁኑ። እኔ የለሁም በቃ ተጎድቻለሁ። ግን ከተፈቀደ በአንድ እግር ይቻላል ከተባለ እገባለሁ። ለዚህ አይደለም እግር ባይኖረኝ ራሱ እጅ ባይኖረኝ ራሱ እሱን እቺ በቀሉ የመዘረር አቅም እኛ ጋር አለ። አልሐምዱሊላህ ትገለበጣለች እንጂ እኔ እናንተ እዛ ኬጅ ውስጥ አንገናኝ አንቀርም። ዛሬ ደግሞ ሴዶ ማርሻል አርት እንግዲህ ከሐምዛ ቻማይ የሚሰራበት የጂም ላይ ነው በዱባይ እየሰራው ያለው ብቸኛው የኤምኤምኤ ውድድር ወይም የኤምኤምኤ ስፖርተኞች ልምምድ የሚያደርጉበት ነው። በነገራችን ላይ በኢትዮጵያ ውስጥ የኤምኤምኤ ስፖርተኛ ማንም የለም በማለት ሴዶ ማርሻል አርት በተደጋጋሚ ይህንን ሀሳብ ያንጸባርቃል። ዛሬም ይህንን ገልጿል። ስለዚህ ኢትዮጵያውያኖች የኤምኤምኤ ስፖርት ምን እንደሆነ እየሰለጠንኩ ስለሆነ መጥቼ ያሳያችኋለሁ፣ አሰለጥናችኋለሁ፣ ደማችንንም ጅምር ጠብ እያደረግን ለውድድሩ እየተዘጋጀን ነው፣ ስለ ኤምኤምኤም እየሰለጠንን ነው ኢትዮጵያኖችን ለማሰልጠን ይላል። እሱንና ሌሎች ቪዲዮዎችን እናሰባስበናል። ዛሬ በጭላሎ ቲዩብ ትመለከታላችሁ። መጀመሪያ ግን የሴዶን የመጀመሪያ መልእክት ተከታተሉና እንመለሳለን። ሐምዛ ቻማያ ጂም ብዛ ሐምዛ UFC ፋይተሮች ከነ ማለት ነው ከፕሮ ጋር ነው። እኛ ሀገር ፕሮፌሽናል ይላሉ። ቁምቡርስ ፕሮፌሽናል አይደለም፣ አማተር አይደለም፣ ከዛ በታች ዜሮ ኤምኤምኤ ኢትዮጵያ ውስጥ ማንም ያውቅ የለም። እኛ እዚህ መተን እየተረዳ ነው ይዘንላችሁ እንመጣለን። እንግዲህ የኤምኤምኤ ፋይቱ በኢትዮጵያ ከቅርብ ጊዜ ወዲህ ከጆኒ እና ንቃተ ህሊና ካደረጉ በኋላ ከዛ በኋላ ሴዶ እና ጆኒ ደግሞ ሐምሌ 25 ያደርጋሉ የሚለው ውድድር የበለጠ ውድድሩ እንዲጓጓ ኢትዮጵያ ውስጥ ስለ ስፖርቱ የበለጠ እንዲወራ ሀሳብ እንዲሰነዘር የተለያዩ ወጣቶችም የስፖርት ውስጥ ያሉ እንዲነቃቁ ምክንያት ሆኗል። በተለይ ሴዶ ደግሞ በደንብ ስለ ኤምኤምኤ ፕሮሞት አድርጓል ማለት ይቻላል። ብዙዎች ይህንን ነው የሚገልጹ። ሴዶ ራሱን ሸጧል። ከውድድሩ እቀርባለሁ ካለበት ጊዜ ጀምሮ ከዛ በኋላ ስለጠየቃቸው ብሮች ውድድሩን ኤምኤምኤን ከጆኒ ጋር የሚያደርገውን ስፖርታዊ ሻምፒዮና እንዴት እንዲናፈቅ እንዲጓጓ የሚያደርግበት መንገድ ማስታወቂያም እየሰራ ሊሆን ይችላል። ስለ ስፖርቱም ሀሳብ እየሰነዘረ ብዙ ሰዎች ትኩረት እንዲሰጡት አድርጓል። በዚህም እየተደነቀ ነው። እንግዲህ ባለፈው ታይላንድ፣ ቱርክ ነበር። አሁን ደግሞ በዱባይ ትላልቅ የኤምኤምኤ ሻምፒዮን የዓለም ሻምፒዮኖች ልምምድ የሚያደርጉበት አዳራሽ እየሰራ እየተዝናናም ቪዲዮዎቹን እየለቀቀ ነው። እስቲ ከትላንትናና ዛሬ የለቀቃቸውን አዳዲስ ቪዲዮዎች ደግሞ ላስመልክታችሁ። ሴዶ ማርሻል አርት በእርግጥም ከእግሩ አገግሞ ወደ ውድድሩ ይመጣል ወይ የሚለው በጣም የሚጠበቅ ነው። ብዙ ሰዎችም ሀሳብ እየሰጡበት ነው። ሴዶ ግን አሁንም ልምምዱን ቀጥሏል በዱባይ። እነዛ ልምምዶቹን እያንዳንዳቸውን እየቀረጸ ነው ለኢትዮጵያ ሕዝብ ለዓለም ሕዝብ እንዲመለከቱት እያደረገ ያለው። ይሄም ለውድድሩም ለስፖርቱም ጉጉት የበለጠ እንዲያደርግ አድርጎታል። እኔም ደግሞ እስቲ በማህበራዊ ሚዲያ ሲዘዋወሩ ካገኘኋቸው ካስገረሙኝ ቪዲዮዎች መካከል ተከታዮቹንም አግኝቻለሁ። እነሱንም እንመለከት። ጭላሎ ቲዩብ ነው።
ጭላሎ ቲዩብ እንግዲህ በተለያዩ ጉዳዮች ላይ ሀሳብ እናንሸራሽራለን። የሴዶና የጆኒ ውድድሮች ሀሳቦች የሚንጸባረቁ መልእክቶችንም ጭምር እየተከታተልን ወደ እናንተ እያደረስን ነው። ሀገራዊ ጉዳዮች፣ ማህበራዊ ጉዳዮችም በጭላሎ ቲዩብ የምንዳስስበት የእናንተ የቤተሰብ የዩቲዩብ ፔጅ ነው። ሰብስክራይብ አድርጉም፣ ላይክ ሼር በማድረግም እንጠይቃለን። እናመሰግናለን።